በአብዛኛው የዝውውር መረጃዎችን ነው የምንመለከተው። ላሚን ያማል በባርሴሎና የረጅም ጊዜ ውል አስሯል። ይሄንን እናነሳለን። ፍሪምፖንግ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ከጫፍ ደርሷል። እንደዚሁም ደግሞ ለብሩኖ ፈርናንዴሽ ከፍተኛ የሆነ ጥያቄ የገንዘብ ጥያቄ የሚያስገኝለት የዝውውር ጥያቄ ከሳውዲ አረቢያ ቀርቦለታል። እሱ ምን ይመልሳል የሚለውንም እየተመለከትን ቆይታ እናደርጋለን። መልእክቶቻችሁን ጥያቄዎቻችሁን አድማጮቻችን ልታደርሱን ትችላላችሁ። በቻልነው መጠን ለመመለስ ለማስተናገድ እንሞክራለን። ከአርሰናል ጋር በተያያዘ የቪክተር ጊዮኬሬሽ ጉዳይ አሁን በደንብ እየተያዘ ይገኛል። አሰልጣኙ የሚፈልገው ሼሽኮን ነው እየተባለ ነው። ከሱ ጋር በተያያዘ አዲስ ጠንከር ያለ ዝውውር አልተመለከትኩም እስካሁን ድረስ። ጊዮኬሬሽን ግን አርሰናል ጫን ብሎ የሚሄድ ከሆነ የሚያስፈርምበት እድል እንዳለ ነው እየወጡ ያሉ መረጃዎች የሚጠቁሙት። ለዚህ ደግሞ ቤርታ ሁነኛ ሰው ናቸው። ትልልቅ አጥቂዎችን በማስፈረም የሚታወቁ ናቸውና የዚህን ተጫዋች ዝውውር ጉዳይ ሊፈጽሙ የሚችሉበት አቅም አላቸው ተብሏል። ምናልባት ግን እሳቸው የሚፈልጉት ጊዮኬሬሽን ነው፣ አሰልጣኙ የሚፈልገው ሼሽኮን ነው እየተባለ ነውና በሁለቱ መካከል ስምምነት ያስፈልጋል ያው ዝውውር ለመፈጸም። ግን በእኔ እምነት ከሁለቱ አንዱን አርሰናል ቢያገኝ ትልቅ ዝውውር ሆኖ የሚቆጠር ነው። ሼሽኮም ትልቅ አቅም ያለው ነው። ይበልጥ ደግሞ ጊዮኬሬሽ ያስመሰከረ ነው። ያው በትልቅ በአምስቱ ሊጎች ያንን ማድረግ ባይችልም በስፖርቲንግ ሊዝበን አስደናቂ መሆኑን አሳይቷል። ምናልባት ለአርሰናል ትልቅ እድል የሚሰጠው ወይም ተስፋ የሚሰጠው በአውሮፓ ቻምፒየንስ ሊግም ያንን ጎል የማስቆጠር ክብረ ወሰኑን ማሳየቱ ነው። ማንቸስተር ሲቲን በመሰለ አስደናቂ ቡድን ላይ ሃትሪክ የሰራ ተጫዋች ነውና በትልቅ መድረክም ቢመጣ ያንን አቋም መድገም ይችላል የሚል ተስፋ እንዲሰንቁ የሚያደርግ ስለሆነ ምናልባት ብዙዎች ስመለከት ቪክተር ጊዮኬሬሽ ቢመጣ የሚል እምነት አላቸው። ሼሽኮም በጣም አሪፍ ተጫዋች ነውና አውሮፓ ዋንጫው ላይ ተመልክተናል ብሔራዊ ቡድኑ ጋር በትልቅ ደረጃ ብሔራዊ ቡድኑ እንደ ስፔን፣ ፈረንሳይ እንዳለው ብሔራዊ ቡድኖች አይደለም፣ ግን በዛ ብሔራዊ ቡድን ውስጥ እንኳን ተስፋውን አቅሙን በደንብ አሳይቷል። በዚህም የውድድር ዓመት ከአርቢ ላይፕዚግ ጋር አሪፍ ተጫዋች መሆኑን አሳይቷል። ለሁለት ዓመት ያንን ማድረግ ችሏልና እሱም ቢመጣ ለአርሰናል አሪፍ ነው። ግን ያለምንም ጥርጥር አንድ ትልቅ አጥቂ አርሰናል ያስፈልገዋል ለዋንጫ መፎካከር ካለበት። ለዋንጫ መፎካከር ሳይሆን ተፎካክሯል 2-3 ዓመታትን። ከዚህ በኋላ አርሰናል ደጋፊዎች አርሰናል ለዋንጫ ተፎካክሮ ሁለተኛ ሲወጣ መመልከት የሚፈልጉ አይመስለኝም በሚቀጥለው ዓመት። አንተ የሚሰጠኝ ምልክት ያንን የሚያሳይ ነው። እንደዛ አይመስለኝም። ዋንጫውን ማሸነፍ በቃ የሚል ነው ቀጣይ ዓመት ያላቸው አቋምና ያንን ለማሳካት የግድ አጥቂ ያስፈልገዋል ብዬ ነው የማምነው። ወደ ላሚን ያማል ጉዳይ እናምራ። ትናንትና ለባርሴሎና ለ6 ዓመታት በቀጣይ ለመጫወት ፊርማውን አኑሯል። እስከ 2031 ድረስ በፈረንጆቹ አቆጣጠር እስከ 2031 የሚያቆየውን ውል ነው የፈረመው። 17 ዓመቱ ነው ገና። ከፍተኛ የገንዘብ ማሻሻያ ተደርጎለታል። ምናልባት በፈረመው ልክ ሁሉን ነገሮች የሚያሳካ ከሆነ የክለቡ ከፍተኛው ተከፋይ ይሆናል ተብሏል። ሌቫንዶቭስኪ ነው ከፍተኛ ክፍያ የሚያገኘውና ከዚህ አንጋፋ ተጫዋች ከ720 በላይ ጎሎችን ካስቆጠረ ተጫዋች በላይ በ17 ዓመቱ ክፍያ ያገኛል ማለት ነው። ያለምንም ጥርጥር ግን ከባርሴሎና ውድ ተከፋዮች መካከል አንደኛው የሚያደርገውን ውል ነው የፈረመው። ትናንት አያቱ ስላልነበሩ የሴት አያቱን በጣም ነው የሚወዳቸው፣ ትልቅ ተጽዕኖ አላቸው ይባላል እሱ ላይምና እሳቸው ስላልነበሩ እሳቸው ሳይኖሩ ፎቶ ላለመነሳት ምንም አይነት ፎቶ የለም። ይሄንን የሚያሳይ መረጃ ነው የተመለከትኩት። ሲፈርም የሚያሳይ መረጃ አልወጣም። ስለዚህ ሌላ ጊዜ ፈርሟል፣ ግን ሌላ ጊዜ ያንን ስርዓቱን ብቻ ለመፈጸም እሳቸው ባሉበት ፎቶ ይነሳል ማለት ነውና አያቱ ባሉበት ፎቶ ይነሳል። ይሄን ያህል ተጽዕኖ አላቸውና ያው ትልቅ ተጽዕኖ ቢኖራቸው ነው አይደል በዚህ ደረጃ አንድ ለረጅም ጊዜ የሚቆይ ትልቅ ተጽዕኖ የሚፈጠር ሁነት ሲኖር የምትወደው ሰው ቢገኝልህ በጣም ደስተኛ ትሆናለህ። ስለዚህ እሳቸው ባሉበት ታሪካዊ ፎቶ ለመነሳት በማሰብ ይመስላል ያንን አላደረገም። የ6 ዓመታት ውል ነው የፈረመው። በባርሴሎና ባለፈው ዓመት 3 ዋንጫዎችን ማሸነፍ ችሏል። የፕሪሚየር ሊግ፣ ኮፓ ዴል ሬና የአሸናፊዎች አሸናፊ ዋንጫን መውሰድ ችሏል። ገና 17 ዓመቱ ነው። በርካታ ጨዋታዎችን በማድረግ በትንሽ እድሜው ጎል በማስቆጠር በትንሽ እድሜው እንደዚህ የሚሉ ክብረ ወሰኖችን በባርሴሎና ቤት ውስጥ እንዳለ ጠቅልሎ እየሰባበረ ነው የሚገኘው። አስቀድሞ ሊዮኔል ሜሲ፣ ከዛ በኋላ ደግሞ አንሱ ፋቲ ይሄንን ክብረ ወሰን ሲሰብር ነበር። በትንሽ እድሜው በቻምፒየንስ ሊግ ጎል በማስቆጠር በላሊጋ ጎል በማስቆጠር እንደዚህ አይነት ክብረ ወሰኖችን እንዳለ ላሚን ያማል ሰብሯቸዋል። በዚህ እድሜው ከ100 በላይ ጨዋታዎችን አድርጓል። ያለፈው ዓመት የውድድር ዓመቱ አቋሙ እንኳን በጣም የሚያስደንቅ ነበረ።
55 ጨዋታዎችን አድርጎ 18 ጎሎችን አስቆጥሮ 25 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ከነዚህ ቁጥሮችን በላይ ነው ያለ ምንም ጥርጥር። በተለይ ከኢንተር ሚላን ጋር የተደረጉ ጨዋታዎች ሁለቱም ጨዋታዎች ላይ የብቃቱን ጫፍ አሳይቷል። የሪያል ማድሪድ ጨዋታዎችን በተመሳሳይ በትልቅ መድረኮች ከትልቅ ክለቦች ጋር ትልቅ አቋሙን ማሳየት ችሏልና ለዚህ ነው አሁን ለባለንዶር እየታጨ የሚገኘው። ለስፔንም 19 ጨዋታዎችን አድርጓል። በጣም ብዙ ነው። የአውሮፓ ዋንጫን ማሸነፍ ችሏል 2024 ላይ የቡድን የስብስብ አባል ወይም ደግሞ ቋሚ 11 ውስጥ እንዳለ እንዳንድ ተጫዋች ብቻ ሳይሆን ትልቅ ተጽዕኖ አሳድሮም ነው ይሄንን ዋንጫ መውሰድ የቻለው። ያኔ ደግሞ ሲጀምር 16 አመቱ ነበር። በዛው በጨዋታ ላይ ነው የመጨረሻ ጨዋታዎች አካባቢ ላይ ነው 17 አመት የሞላውና በጣም የማይታሰቡ ለአንድ ወጣት ተጫዋች በስቱድሜ ላሉ ተጫዋቾች የማይታሰብ ነገር ነው እያደረገ የሚገኘውና የቀጣይ ጊዜ የባለንዶር እጩ ነው፣ ምንም ጥርጥር የለውም። አስደናቂ አቋሙንም ገና ካሁኑ እያሳየ ይገኛልና ባርሴሎና ለምን ፈጥኖ እንዳስፈረመው እንዴት እንደሚፈልገው የሚያሳይ ነው። ቀጣይ ሐምሌ ወር ላይ ነው 18 አመት የሚሞላው። ስለዚህ ያኔ ነበረ አዲሱ ሊያስፈርሙ ፍላጎት የነበራቸው ግን ነው ብለው አስቀድሞ ትናንትና ተደራድሮ አስፈርመውታል። ከፍተኛ ተከፋይም አድርገውታል። ከክለቡ ከፍተኛ የባርሴሎና ከፍተኛ ደሞዝ የሚከፍል ቡድን ነውና በባርሴሎና ስታንዳርድ እንኳን ከከፍተኛ ተከፋዮች መካከል አንዱ የሚሆንበትን ውል ነው ያሰረውና ለተጫዋቹም ለባርሴሎናም በጣም አሪፍ ይመስለኛል። 1 ቢሊዮን ዩሮ መልቀቂያ ሂሳብም ተለጥፎበታል። በርግጥ አስቀድሞም የነበረ ነው ይሄ። ዚነዲን ዚዳን ትናንትና የሰጠው አስተያየት በጣም የሚገርም ነው። ከኢንተር ጋር ሁለተኛው አጋማሽ አንድ ተጫዋች በአንድ ጨዋታ ላይ እንደዛ አይነት ተጽዕኖ ሲፈጥር አልተመለከትኩም ብሏል። ይሄን የተነገረው ዚነዲን ዚዳን በዓለማችን ላይ ከተመለከትናቸው በታሪክ ከምናውቃቸው በጣም አስደናቂ ተጫዋቾች መካከል አንደኛው ነው። ሁልጊዜ ዩቲዩብ ላይ እመለከታለሁ እሱ የቀድሞ ሃይላይቶቹን በጣም ነው የሚያስደንቀኝ እና የበርካቶችም የበርካታ ታላላቅ ተጫዋቾች አራያ ምሳሌ መሆን የቻለ ተጫዋች ነው። ሀገራችንም ላይ ብዙ ደጋፊዎች እንዳሉት ይታወቃል፣ አድናቂዎች እንዳሉት ይታወቃልና ዚነዲን ዚዳን ከሪያል ማድሪድ ጋርም በአሰልጣኝነት በቻምፒየንስ ሊጉ 3 ተከታታይ ዋንጫዎችን መውሰድ የቻለ በአሰልጣኝነትም በታላቅነት የሚጠራ የቀድሞ ዝነኛ ተጫዋች ነውና ይሄንን የመሰለ ምስክርነት የሰጠው ተጫዋች ነው። በቀጣይ ጊዜም በተደጋጋሚ ባለንዶርን ሲያሸንፍ ልንመለከተው እንችላለን። የሚገባውን ውል ትናንትና አስሯል። በቀጣይነትም የዚህን ተጫዋች በተመለከተ ከውሉም ጋር የተያያዙ ጉዳዮች እንደሚወጡ ይጠበቃል። ወደ ማንቸስተር ጉዳይ እናምራ። የመጀመሪያው ጉዳይ ትናንትና አሞሪም ለአሌሃንድሮ ጋርናቾ አስተላልፎ የተባለው መልእክት ነው። የሚያስፈርምህ ክለብ እንድታገኝ ብትጸልይ ጥሩ ነው ብለውታል ትናንትናና ይቅርታ ይሄንን ያሉበት ምክንያት እንደሚገባኝ የብቃት ጉዳይ አይመስለኝም። ባለፈው አመት ጥሩ መሆኑን በበርካታ ጨዋታዎች አሳይቷል። የዛ የሚተችበትን ያክል በተለይም ደግሞ የሚያገኛቸውን እድሎች በሚገባው ልክ አይጠቀምም በሚል የሚተች ተጫዋች ስለሆነ ገና ወጣትም ስለሆነ ይሄንን የሚያስተካክልበት ብዙ እድል አለው፣ ተስፋ አለው። ስለዚህ ተስፋም ነው ባለፈው አመት እስከ 50 ሚሊዮን ፓውንድ ድረስ ናፖሊ ለመክፈል ፈቃደኛ የነበረው። በዛውም አመት እንደሚያስተካክሉት ኮንቴ እምነት ነበራቸው። ግን ደግሞ የቀጣይ ጊዜም ተጫዋች ስለሆነ ነው ያንን ያክል ገንዘብ ለመክፈል ፈቃደኛ የሆኑትና አቅም አለው፣ የሚያጠራጥር አይደለም። ግን ከጠባይ ጋር በተያያዘ አሰልጣኙ ጥያቄ ነበራቸው። ከዩሮፓ ሊግ ፍጻሜ በኋላ እስከ ፍጻሜ ቋሚ እንደነበረ ፍጻሜው ላይ ለምን ቤንች እንደሆነ እንደማያውቅ ተጠባባቂ ለምን እንደተደረገ እንደማያውቅ ተናግሮ ነበርና የሚፈጥረው ስሜት ጥሩ እንዳልሆነ ገምታለሁ እኔ። ግልጽ ነው። በዛ ላይ ደግሞ የውድድር አመቱ ለአሞሪም ፍጹም ሊያስታውሱት የሚፈልጉት አይደለም። እንዴት አይነት ጥሩ የውድድር አመት ጅማሩ እንዳደረጉት ታውቃለህ። በስፖርቲንግ ሊዝበን ዋንጫውን ወስዷል። በዚህ የውድድር አመት በፖርቱጋል ፕሪሚየር ሊግ አሸናፊ ነው። በአውሮፓ ቻምፒየንስ ሊግም ምንም ጨዋታ ሳይሸነፍ ነው ጥለውት ወደ እንግሊዝ ያመሩት። ማንቸስተር ሲቲንም አሸንፈው በትልቅ ደረጃ ነው ሲያሰለጥኑ የነበረው። ልዩነት አለው የእንግሊዝ ፕሪሚየር ሊግ እና የፖርቱጋል ፕሪሚየር ሊግ በሁለቱ ክለቦች መካከል ያለውም ልዩነት እጅግ በጣም ግዙፍ ነው። በማንቸስተር ዩናይትድ አሁን ያሉበትን ለመቀበል ፈቃደኛ ሆነው ነው የመጡት። ልዩነት ስላለው ነው፣ ግልጽ ልዩነት። ማንቸስተር ዩናይትድ በጣም ግዙፍ ክለብ ስለሆነ ማለት ነው። እና ወደዚህ መተው ግን ያሳለፉት ጊዜ በጣም አስጨናቂ ነው። የረጅም አመታት የቆየው ነው መሰለኝ ብለው በግልጽ ወጥተው አስተያየት ሰጥተዋልና እንደዚህ አይነት አስጨናቂ ውድድር አመት ክለቡም አሰልጣኙም አሳልፈው አሌሃንድሮ ጋርናቾ ደግሞ እንደዚህ አይነት አስተያየት ሲሰጥ የሚያበሳጭ ነገር አለው። እሳቸው የመጨረሻውን ውሳኔ ሲወስኑ ክለቡ አሸናፊ እንዲሆን ለማድረግ ነው፣ ሌላ ምንም ምክንያት የለውም።
እና ይሄ እንደዚህ አይነት አስተያየት ሰጥተውታል ተብሏል። በጣም የሚያስገርም ይመስለኛል። አልሂላል ብሩኖ ፈርናንዴሽ የማሰቢያ 72 ሰዓታት ሰጥቶታል የሚል መረጃ ቲኤንቲ ይዞ ወጥቷል። መረጃው ወጣው ደግሞ ከሰዓታት በፊት ነው። ስለዚህ የተወሰኑ ሰዓታት ይቀሩታል ማለት ነው። የቀረበለትን የዝውውር ጥያቄ መቀበል አለመቀበሉን እንዲያሳውቅ ነው። ከዩሮፓ ሊጉ ፍጻሜ በኋላ ማንቸስተር ዩናይትድ ገንዘብ ማግኘት ከፈለገና ለሌሎች ተጫዋቾች ዝውውር ለማዋል ፍላጎት ካለው ችግር የለውም እኔም ቢለቀኝ አልቀየምም አይነት አስተያየት ሰጥቶ ነበርና ዝግጁ መሆኑን የሚጠቁም ነው። ያ ማንቸስተር ዩናይትድ ግን የሚለቀው አይመስለኝም አሰልጣኙም ስለሚፈልጉት ማለት ነው። እሱና የተወሰኑ ተጫዋቾች በክለቡ ቆይተው ሌሎች ተጫዋቾች መተው ነው እንደገና ክለቡ የሚገነባው። እሱ የሚወጣ ከሆነ ከክለቡ የሚለቁ ሌሎች በርካታ ተጫዋቾች አሉ። የተነገራቸው የተባሉ ተጫዋቾች አሉ። ከሱ ጋር እነዚህም በርካታ ተጫዋቾች አስወጥቶ ሌሎች በርካታ ተጫዋቾችን ማስገባት ብዙ ጣጣ ይዞ እንደሚመጣ ግልጽ ነውና እሱን የመሰሉ የሚፈልጉ ጥቂት ተጫዋቾች መቅረታቸው የሚቀር አይመስለኝም። ለተጫዋቹ 700,000 ፓውንድ በሳምንት ቀርቦለታል። እጅግ በጣም ከፍተኛ ነው። 100 ሚሊዮን ፓውንድ ደግሞ ለማንቸስተር ይከፍላል ብሏል አልሂላል። ማንቸስተር ዩናይትድ ይሄንን እድል ካጣ ወይም የማይጠቀምበት ከሆነ በቀጣይ ጊዜ ይሄንን ያክል ሚሊዮን ፓውንድ ከብሩኖ ፈርናንዴሽ ዝውውር የሚያገኝ አይመስለኝም። በግሌ ግን ደግሞ ብሩኖ ፈርናንዴሽ መኖሩ ይሄንን ያክል ገንዘብ በተለያዩ መንገዶች ደግሞ ሊያስገኝ ይችላል። ክለቡንም በመለወጥ ጨምሮ ሂደት ውስጥ ማለት ነው። እነ ሪዮ ፈርዲናንድን ጨምሮ የቀድሞ የማንቸስተር ዩናይትድ ተጫዋቾች ጋሪ ኔቭል እንደውም የዩሮፓ ሊግ የፍጻሜ ጨዋታ ላይ ከሁለቱ ቡድኖች የተውጣጣ ምርጥ 11 ምረጡ ሲባል ከማንቸስተር ዩናይትድ ያስገባው ብሩኖ ፈርናንዴሽን ብቻ ነው። በማንቸስተር ዩናይትድ ደጋፊዎች አልተወደደለትም፣ በጣም ተችተውታል። ግን ክለብ ውስጥ ያለውን ችግር የሚያሳይ ይመስለኛል በተወሰነ መልኩ። ይሄ በጣም የተጋነነ ነው። የጋሪ ኔቭል አንድ ተጫዋች ብሩኖ ፈርናንዴሽን ብቻ ቋሚ ውስጥ ማስገባቱ በጣም የተጋነነ ነው። ግን አንድ ጥሩ ተጫዋች ካለ እሱ ነው የሚል መልእክት ነው አይደለም የሚያስተላልፈው። በሱ በጋሪ ኔቭል ማለት ነው። ስለዚህ ትልቁ ተጫዋቻቸው ነው። ተከታታይ አመታት የአመቱ ምርጥ ተብሎ በማንቸስተር ዩናይትድ ተመርጧል። እንደውም በሚቀጥለው አመት ሌላ ተጫዋች ቢመረጥ ደስ ይለኛል ብሏል እና እሱ ራሱ እና ይሄ ተጫዋችን በሜዳ ውስጥ የሚፈጥረው ተጽዕኖ ከፍተኛ ነው አውቃለሁ። ግን ከገንዘብ አንፃር ይሄንን ገንዘብ መልሶ የሚያገኝበት እድል ዝቅተኛ ይመስለኛል። ወልቭስ ማቲያ ኩኛ በማንቸስተር ዩናይትድ የጤና ምርመራ እንዲያደርግ ፍቃድ ሰጥቷል። ትናንትና ማታ ላይ ቢቢሲ ይዞት የወጣው መረጃ ወልቭስ የማንቸስተር ዩናይትድን ጥያቄ እንደማይቀበል ማሳወቁን ነበር። ምክንያቱም ማንቸስተር ዩናይትድ የመልቀቂያ ሂሳቡን 62.5 ሚሊዮን ፓውንድ ለመክፈል ፍቃደኛ ቢሆንም ግን የሚከፍልበትን ጊዜ 5 አመታት አድርጎት ነበር። በ5 አመታት የሚከፈል ክፍያ እንዲሆን በ5 አመታት እየቆራረጠ ሊከፍል ማለት ነው። ይሄንን ደግሞ ለመቀበል ፍቃደኛ አልነበሩም። በዚህ ምክንያት ወልቭሶች መልሰውት ነበር የሚል ነው። ዘአትሌቲክ ግን ተስማምተዋል። የጤና ምርመራ እንዲያደርግ ወልቭስ ለማቲያስ ኩኛ ፈቅዶለታል የሚል ነው። 62.5 ሚሊዮን ፓውንድ የመልቀቂያ ሂሳቡን ይከፍላል። ልዩነቱ የነበረው አሁን ጠቧል። በ3 አመታት ይከፍላል። ማንቸስተር ዩናይትድ 2026-27 የውድድር አመት መጨረሻ ላይ ያጠናቀቃል ማለት ነው። የሚከፍልበት ጊዜ 3 እንዲሆን ተስማምተዋል። የሚጠናቀቅበት ጊዜ ደግሞ 2026-27 እንዲሆን ተስማምተዋል ማለት ነው። ለማንቸስተር ዩናይትድ በጣም አሪፍ ዝውውር ነው። ትልቅ ዝውውር ነው። በፕሪሚየር ሊግ ያለ ልምድ ያለን ተጫዋች ነው የሚያስፈርመው። ዴላፕን በተመሳሳይ የእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች ነው። ከኢፕስዊች ታውን ጋር ባለፈው የውድድር አመት ሲጫወት የነበረ ስለነበር አሁን በተጠናቀቀ የውድድር አመት ስለነበረ ጎሎችንም ማስቆጠር የቻለ እንደዚሁም የተንታኞች አርሰናል ዋንጫ ማሸነፍ ካለበት እዚሁ ልምድ ያለውን በእንግሊዝ የሚገኝ ተጫዋች ማስፈረም ነው ያለበትና ዴላፕ አንዱ ምርጫ መሆን አለበት የሚል አስተያየት ግምታቸውንም ይሄንን ካደረገ አርሰናል ዋንጫውን ይወስዳል የሚል አስተያየት ሲሰጡ እንደነበረ እናስታውሳለንና የቀድሞ የቶተንሃም አሰልጣኝ እንደዚሁ አስተያየት ሰጥቷል በተመሳሳይ። ስለዚህ ጥሩ ተጫዋች ነው። አርሰናል ማንቸስተር ዩናይትድ የሚያስፈርም ከሆነ ኢምቦሞንም የማስፈረም እድል አለው እየተባለ ነው ከብሬንትፎርድ። እነዚህን ተጫዋቾች የሚያስፈርም ከሆነ የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ተጫዋቾችን ነው የሚያገኘውና የማቲያስ ኩኛ ዝውውር ትልቅ ዝውውር ይሆናል ያለምንም ጥርጥር። ጆርጂኒዮ ከአርሰናል እንደሚወጣ አረጋግጧል። ለፍላሚንጎ የ3 አመታት ውል ይፈርማል። ወደ ብራዚል ያመራል። የአርሰናል ቆይታው ተጠናቋል። በእርግጥ ከአስቀድሞ ነው ከአርሰናል ጋር እንደሚወጣ መረጃዎች ሲወጡ የነበረው፣ ግን እሱ ራሱ አረጋግጧል። በነጻ ዝውውር ነው ክለቡን የሚለቀው። ከቸልሲ ነበረ እንደምታስታውሰው የፈረመውና አርሰናል በፈለገው ልክ ተጠቅሞበታል ወይ እርግጠኛ አይደለሁም። ግን ብዙ አሪፍ ጊዜያቶች ነበሩት በአርሰናልም። ከዛ ይልቅ ግን በቸልሲ የነበረው ቆይታ ነው የሚታወሰው። የአውሮፓ
የዩኤፋ የዓመቱ ምርጥ ተጫዋችም ስለነበረ ማለት ነው የቻምፒየንስ ሊግ ዋንጫ ማሸነፍ ሌሎችም ዋንጫዎችን ማሸነፍ ችሏል የዓመቱ ምርጥ እስከመባል የደረሰበት ነውና ከአርሰናል ቆይታው ይልቅ ከቀዩ መለያ ይልቅ በሰማያዊ መለያ የነበረው ጊዜ የሚታወስ ይመስለኛል ፊፋ የክለቦች የዓለም ዋንጫ ላይም የሚሳተፍበት እድል ከፍተኛ መሆኑን ነው መረጃዎች የሚጠቁሙት ጀረሚ ፍሪምፖንግ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ወደ እንግሊዝ ተጉዟል ብሏል ስካይ ስፖርትስ በባየር ሊቨርኩሰን ምርጥ የውድድር ዓመታትን ያሳለፈው ሆላንዳዊ የአርኖልድ ተተኪ ይሆናል አርኖልድም በዚህ ሳምንት ወይም በቀጣይ ቀናት የሪያል ማድሪድ ተጫዋች መሆኑ ይረጋገጣል እንደ መረጃው ከሆነ ትሬንት አሌክሳንደር አርኖልድ በሱ ቦታ ላይ በቀኝ ተከላካይነት ቦታ ላይ ለረጅም ዓመታት በሊቨርፑል ቤት ውስጥ ተጫውቷል የርገን ክሎፕ ናቸው በመጀመሪያ እድል የሰጡት ባለፈው እንደውም ሲከላከሉት ነበር መውጣቱን ካሳወቀ በኋላ የሊቨርፑል ደጋፊዎች ተቃውመውት ነበር በአንፊልድ በነበረ ጨዋታ ላይና በይፋ ወጥተው ደጋፊዎችን የሚወዷቸውን ደጋፊዎች ሳይፈሩ ወይም ደግሞ ምን ይሉኛል ሳይሉ ወጥተው ተችተዋቸው ነበርና እንደዚህ የሚወደድ ተጫዋች ነው ከክለቡ ጋር ይለያያል ትልቅ ክፍተት ሊፈጠር እንደሚችል መገመት ይቻላል ያንን ግን በጥሩ ተጫዋች በጥሩ ጊዜ ላይ ሊቨርፑል እየደፈነ ነው ማለት ይቻላል ጥሩ የመለማመጃ ጊዜ ይኖረዋል አሪፍም ተጫዋች ስለሆነ ማለት ነው በመጨረሻም ሜሲና ሱዋሬዝ ክለብ ገዝተዋል ዩራጋይ የሚገኝ ዲፖርቲቮ ኤልኤስኤም የሚባል ክለብ ነው አራተኛ ዲቪዚዮን ላይ ነው የሚገኘው ክለቡ አራተኛ ዲቪዚዮን ነው የሚገኘው ግን አላማቸው አሪፍ ስለሆነ ነው ይሄንን ዜና ያመጣውት ወጣቶችን ለማገዝ ነው እነሱ ያለፉበት መንገድ ከባድ ስለነበረ እነሱ ደግሞ በተሻለ ሁኔታ ወጣቶችን መርዳት ስላለባቸው ይሄንን አድርገዋል ወዳጅነታቸውንም የሚያሳይ ነው ተብሏል የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንትን ዛሬ 9 ሰዓት ጀምሮ ኢትዮጵያ መድንና ሲዳማ ቡና በሚያደርጉት አሪፍ ጨዋታ ይጀምራል ኢትዮጵያ መድን ባለፉት 4 ጨዋታዎች ሁለቱን ስለተሸነፈና ኢትዮጵያ ቡና ደግሞ በተከታታይ ጨዋታዎችን ያሸነፈ ስለሆነ በሁለቱ ክለቦች መካከል ያለው የነጥብ ልዩነት 6 ብቻ ሁለት ጨዋታ ስለሆነ የጎል ልዩነት አለ በርግጥ በሁለቱ መካከል ግን በነጥብ ደረጃ ከተመለከትን 6 ብቻ ስለሆነ ይበልጥ አሁን አጓጊ የሆነ መጥቷል የኢትዮጵያ ፕሪሚየር ሊግ እና ያንዳንዱ ጨዋታ ይተበቃል ባለፈው በኢትዮጵያ ቡና በራሱ ነው መድን የተሸነፈው 1-0 ኢትዮጵያ ቡና አሸንፏል ይህ የውድድር ዓመት ሲጀመር የኢትዮጵያ ቡና ደጋፊዎች በዚህ ደረጃ ክለቡ ይጓዛል ብለው የጠበቁ አይመስልኝም በግል ያው ክለብ ነው ትልቅም ክለብ ነው ኢትዮጵያ ቡናና የሆነ ነገር ተጠብቃለ ከክለቡ ግን ደግሞ የነበረበት ሽግግር በዚህ ደረጃ እንዲጠበቅ የሚያደርገው አልነበረም ነጻነት ግን አሰልጣኙ ባለፈው ከተረከበው በኋላ ጠንካራ ተፎካካሪ ማድረግ ችሏል የሚጫወተው እግር ኳስ የኢትዮጵያ ቡና ደጋፊዎች የሚወዱት የሚዝናኑበት ይመስለኛል በዛ ላይ ደግሞ ውጤትም ሲኖር በጣም አሪፍ ነው ትልቅ ስሜትን የሚሰጥ ነው ክለቡ ላይ ይበልጥ ተስፋ እንዲያደርጉ የሚያደርግ ነውና ባለፈው ለፕሪሚየር ሊጉ የሚገመተውን ጨዋታዎችን በአሳማኝ ሁኔታ ያሸነፈ የመጣውን አጠቃላይ ከፍተኛውን ጎል በዚህ የውድድር ዓመት ያስቆጠረውን ዝቅተኛ ጎል የተቆጠረበትን ቡድን ኢትዮጵያ መድንን ነው ማሸነፍ የቻለውና ያ ደግሞ ይበልጥ ተስፋን እንዲሰንቁ የሚያደርግ ነው አሁን 32ኛ ሳምንት ጨዋታዎች ይደረጉ እንጂ 30ኛ ጨዋታ ነው ክለቦች የሚያደርጉት ስለዚህ 5 ጨዋታዎች አሉ እነዚህ 5 ጨዋታዎች ውስጥ ደግሞ ምንም ነገር ሊፈጠር ይችላል ኢትዮጵያ ፕሪሚየር ሊግ ነው የክለቦችን ውጣ ውረድ በዚህ የውድድር ዓመት ተመልክተናልና በደንብ ተስፋ የሚያደርጉበት ውጤት የተመዘገበ ይመስለኛል ኢትዮጵያ ቡናዎች ዛሬ ደግሞ ኢትዮጵያ መድን የሚገጥመው ሌላ ጠንካራ ቡድን ነው ሲዳማ ቡናን ይገጥማል 3 ተከታታይ ጨዋታዎችን አሸንፎ የመጣ ከዛ በፊትም ለረጅም ሳምንታት ጨዋታዎችን ያልተሸነፈ ክለብን ነው የሚገጥመውና ሲዳማ ቡና ዛሬ ነጥብ የሚያስጥል ከሆነ ይበልጥ የዋንጫ ፍክሩ ደማቅ ይሆናል ለኢትዮጵያ ከኢትዮጵያ መድን አንግል ከተመለከትነው ግን የዛሬውን ጨዋታ ማሸነፍ እጅግ በጣም ወሳኝ ነው አንደኛ ከሽንፈት መልስ ነው ክለቡ ጨዋታ የሚያደርገው ወደ ማሸነፍ ሙድ መግባት ይኖርበታል ሁለተኛ ደግሞ ያሸነፈ ስለመጣ የመጨረሻ ሳምንታት ጨዋታዎች ላይ መሸነፍ የሚፈጥረው ስሜት ከፍተኛ ነውና ይሄንን ስነ ልቦና ለማሸነፍ የዛሬው ጨዋታ በጣም ወሳኝ ይመስለኛል ማሸነፍ የሚችሉ ከሆነ ለቀጣይ ሳምንታት በጥሩ መልክ በ33ኛው ሳምንት ወይም ደግሞ ለክለቡ 31ኛውን ጨዋታ ሲያደርግ በተመሳሳይ መንገድ ወደ ዋንጫው ይበልጥ እየቀረበ የሚሄድበትን እድል ነው የሚፈጥረውና ከመድን አንግል የዛሬውን ጨዋታ ማሸነፍ ወሳኝ ይመስለኛል ያንን የማድረግ አቅም ያለው ቡድን ነው ኢትዮጵያ መድን በተከታታይ ጨዋታዎች በማሸነፍ ያንን 30 በፕሪሚየር ሊጉ 18 ጨዋታዎችን በማሸነፍ የመድንን ያክል ጨዋታ ያሸነፈ ቡድን የለም የሚከተለውም ኢትዮጵያ ቡና ነው 16 ጨዋታዎችን አሸንፏል ኢትዮጵያ ቡናም ለምን ሁለተኛ ደረጃ ላይ እንዳለ ያሸነፋቸው ጨዋታዎች መጠን በሚገባ የሚያሳዩ ናቸውና ስለዚህ ዛሬ
የሚደረገው ጨዋታ ይጠበቃል 46 ነጥብ ይዞ አራተኛ ደረጃ ላይ ነው የሚገኘው ሲዳማ ቡና የሚያሸንፍ ከሆነ ነጥቡን 49 በማድረስ ወደ ሶስተኛ ደረጃ ከፍ ይላል ለሲዳማ ቡና የሚያስፈልግ ጨዋታ ነው ማለት ነው 9 ሰዓት ጀምሮ ይደረጋል የጨዋታ አሪፍ ጨዋታ እንደሚሆን ይጠበቃል ከሁለቱ ክለቦች አቋም አንፃር ኢትዮጵያ መድን አመቱን ሙሉ ባሳየው አቋም ሲዳማ ቡና ደግሞ ያለፉት ሳምንታት ተከታታይ ጨዋታዎች ውጤት አቋሙ ሁሉ የጨዋታ እንዲጠበቅ የሚያደርግ ነው 12 ሰዓት ጀምሮ ባህር ዳር ከተማና አርባ ምንጭ ከተማ ይጫወታሉ ባህር ዳር ከተማ በዚህ ውድድር አመት የማይጠበቁ ትልልቅ ጨዋታዎችን ያሸንፋል ወሳኝ ጊዜ ላይ ደግሞ ነጥብ ይጥላል ይሄንን ነው የሚያደርገው ጉዞ ባለፉት 3 ጨዋታዎች ማሸነፍ አልቻለም ደግሞ በወልቂጤ ከተማ በድሬዳዋ ከተማ ተሸንፏል ወራጅ ቀጠና ላለመውረድ እየታገለ ያለ ቡድን ነው በርግጥ ላለመውረድ እየታገሉ ያሉ ቡድኖች ጠንካራ ናቸው የሞት ሽረት ትግል ነው የሚያደርጉት ድሬዳዋ ከተማ አሸንፎታል ባለፉት 3 ተከታታይ ጨዋታዎች ደግሞ ማሸነፍ አልቻለም ሁለቱን አቻ ውጤት ነው ያጠናቀቀውና ለዋንጫ የሚፎካከር ክለብ በዚህ ሰዓት ላይ እንደዚህ ነጥብ መጣል የለበትምና ባህር ዳር ከተማ የገጠመው ይሄ ነው በ48 ነጥቦች 3ኛ ደረጃ ላይ ይገኛል የሚያሸንፍ ከሆነ ነጥቡን 2ኛ ደረጃ ላይ ከሚገኘው ከኢትዮጵያ ቡና የሚያጠብበት እድል ይኖራል ለ9 ሰዓቱን ውጤት ታሳቢ በማድረግ ማለት ነው አርባ ምንጭ ከተማም በዚህ ውድድር አመት ጥሩ ጊዜ ያሳለፈባቸው ሳምንታት ነበሩ አሁን ግን ጥሩ ፎርም ላይ አይደለም የሚገኘው ካለፉት 5 ጨዋታዎች 4ቱን የተሸነፈ ቡድን ነው የመጨረሻውን ጨዋታ በርግጥ ባቻ ውጤት አጠናቋል ከወልዋሎ ዓዲግራት ዩኒቨርሲቲ ጋር 36 ነጥቦችን ይዞ 13ኛ ደረጃ ላይ ይገኛል ይሄንን ጨዋታ ማሸነፍ በጣም ወሳኝ ይመስለኛል አለመውረድ በሚደረግ ትግል ውስጥ ነው የሚገኘው ይሄንን ጨዋታ የሚሸነፍ ከሆነና ለአርባ ምንጭ ከተማም በጣም ወሳኝ ጨዋታ ይሆናል